በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን አለመወለድ ያለው አብ፣ መወለድ ያለው ወልድ፣ መሰረጽ ያለው መንፈስ ቅዱስም የጌቶች ጌታ የንጉሶች ንጉሥ፣ የመላእክት የሚያመሰግኑት ስልጣናትም የሚያመሰግኑት የምልጃ ሁሉ መዳረሻ የልመና ሁሉ መጨረሻ ከሱ ዘንድ የሚሆን በእግዚአብሔር ፊት የሚቆም የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በሚያዝያ 19 ቀን የሚነበብ የረድኤቱ ኃይል ከአገልጋዮቹ ከምእመናን ጋር ለዘላለሙ ይኑር አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስም እኛን ስለማዳን በአይሁድ እጅ የመስቀሉን መከራ ከፈጸመ በኋላ እንደ ሌባ ተይዞ የኋሊት የፍጥኝ ታስሮ በተቋጠረ ገመድ ጀርባውን ተገርፎ በነቢዩ በኢሳይያስ ቃል እንደተነገረ ፊቱን ተጸፍቶ ስለ ወገኖቼ ኃጢአት ጀርባዬን ለግርፋት ፊቴን ለጽፋት ሰጠሁ እንዳለ የእሾህ አክሊል ተቀዳጅቶ በበትር ራሱን ተቀጥቅጦ በእንጨት መስቀል ተሰቅሎ እስራኤል ሕይወታችሁን ተሰቅላ ታይዋታላችሁ ብሎ ሙሴ እንደተናገረ እጁን እግሩን ተቸንክሮ ሐሞትን ጠጥቶ እጅና እግሬን ቸነከሩኝ፣ በመብሌ ሐሞት ጨመሩ፣ ለጽሜም መጣጣ የሆነ አጠጡኝ ብሎ ዳዊት እንደተናገረ ይህን ሁሉ ጽዋቶ መከራ ፈጽሞ ነፍሱን ለሞት አሳልፎ ሰጠ። በመለኮቱ የማይሞት ሲሆን ኃጢአትን በስጋው ያጠፋት ዘንድ ሞተ። ጫፎቹ በአራት ወገን በተያዘ በመጋረጃ ውስጥ አራዊትን ብላ የተባለ ሐዋርያ በስጋ ሞተ፣ በመለኮት ግን ሕያው ሆነ ብሎ እንደተናገረ የአሕዛብ ብርሃን የሚሆን ከእስራኤል ሀገር ከኢየሩሳሌም ያስገኘው ሐዋርያም ዳግመኛ እንዲህ ብሎ ተናገረ። ራሱን አዋርዶ እስከ ሞት ደረሰ፣ ሞቱም በመስቀል የተፈጸመው ነው ብሎ ተናገረ። ወደ ቀደመ ነገራችን እንመለስ። ጌታችንን በስውር ተስፋ የሚያደርገው የአርማትያስ ሰው ዮሴፍ የሚባል አንድ ሰው ነበረ። ከጲላጦስ ዘንድ ገብቶ ሳይፈራ ስጋውን ላውርድ ብሎ ለመነ። አስቀድሞ ሌሊት ወደ እሱ ሄዶ የነበረ የአይሁድ መምህር ኒቆዲሞስም መጣ። ከተቸነከሩ እጆቹና እግሮቹ ትኩስ ደም ጠብ ጠብ እያለ ከመስቀል ላይ አወረዱት፣ በንጹሕ በፍታም ገነዙት። ከዚህ በኋላ በአዲስ መቃብር ቀበሩት። 3 መዓልት 3 ሌሊት ቆየ። ከዚህ በኋላ በመለኮቱ ኃይል ተነሳ። ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ ብሎ ለአይሁድ እንደነገራቸው መቅደስ የተባለውም ሰውነቱ ነው። በአንድ ሰንበትም በማለዳ ማርያም መግደላዊት መጣች። አምላክን የወለደች ንጽሕት እመቤታችን ማርያምም ሌሎች ሴቶችም መቃብሩን ሊመለከቱና ስጋውንም ሽቱ ሊቀቡ መጡ። ያን ጊዜ ብርሃናዊ ሊቀ መላእክት ቅዱስ ገብርኤል እንደ በረድ ነጭ የሆነ ልብስ ለብሶ በመቃብሩ አፍ ተቀምጦ ታያቸው። ባዩትም ጊዜ ፈጽመው ፈሩ። ጠባቆችም እሱን ከመፍራታቸው የተነሳ እንደ በድን ሆኑ። በወንጌል እንደተነገረ ያን ጊዜ የእግዚአብሔር መልአክ ከሰማይ ወረደ፣ ያችን ድንጋይ ገልብጦ በበላይዋ ተቀምጦ ነበርና ጽኑ ንውጽውጽታም ሆነ። ሴቶችን እናንተስ አይዟችሁ አላቸው፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና ከዚህስ የለም ተነስቷል። ለደቀ መዛሙርቱም ሄደው ይነግሩ ዘንድ አዘዛቸው። ከቃሉም ይህንን ነገር በሰሙ ጊዜ ፈጽሞ ደስ አላቸው። ከዚህም በኋላ ሄደው ለአርድእት ነገሯቸው። ዳግመኛም ከተነሳበት ጊዜ ጀምሮ በ40 ቀን ጌታችን ባረገበት ጊዜ ገብርኤል ባማረ ቃል ጮሆ ተናገረ። መኳንንት ደጃፎችን ክፈቱ፣ ከጥንት የነበሩ ደጃፎች ይከፈቱ፣ የክብርም ንጉሥ ይግባ ብሎ ጮኸ። እነሱም የክብር ንጉሥ ማን ነው አሉት። የምስጢር መልአክ ቅዱስ ገብርኤልም የሰውን ሥጋ የለበሰ ኃያል እግዚአብሔር የክብር ንጉሥ እሱ ነው አለ። የሞትን ስልጣን አጥፍቶ በሲኦል ያሉትን ነፍሳትንም ማርኮ ወደ ቀድሞ መኖሪያው ወደ ሰማይ ወጣ። ይህንንም በሰሙ ጊዜ በታላቅ ምስጋና በእልልታት አወኩ። ነጋሪት መቱ፣ ዛጉፍና ቃጭል እያሰሙና እየነፉ ተቀበሉት። በግልጥም አዩት። በባህሪው የማይታይ በስጋ መልክ የታየ እሱን አይተው ከሱ ከደም ግባቱ ማየት የተነሳ ደስ ተሰኙ። የፊቱንም ብርሃን ለማየት ሲያስመኛቸው የኖሩ መላእክት በመለኮቱ ሙቀት እንዳይቃጠሉ በፀሐይ መጽሔት ፊታቸውን ሲሸፍኑ የነበሩ መላእክት አይተው ጠገቡት።
ከአብራከ መንፈስ ቅዱስ የተወለዳችሁ የሰማያዊት መንግስት ልጆች ሆይ ከቅድስት ከዮርዳኖስም ማኅፀን የተወለዳችሁ ሥጋውን በመብላት ደሙን በመጠጣት የጎለመሳችሁ አስተውሉ፣ ተመልከቱ። ይኸውም ተሰጥቶ የማይፈጸም የዘላለም መስዋዕት ነው። ሊቀ ካህናት በመሆኑ ራሱ መስዋዕት አቅራቢ ሲሆን ስለ ኃጥአን ቤዛ የተሰዋ ንጹሕ በግ በመለኮቱም ከአባቱና ከመንፈስ ቅዱስ ጋር መስዋዕት ተቀባይ ነው። የሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር ፍጹም ነው። በምድር ለሚኖሩ ሰዎች ወደ ምድር የመምጣቱን ዜና አስቀድሞ የምስራች የነገራቸው እሱ ነውና። በኋላም ለሰማያውያን የአምላክን ወደ ሰማይ የመውጣቱን ዜና በሰማይ ለሚኖሩ የምስራች የነገራቸው እሱ ነው። አሁንም በሱ ስም ለችግረኞች ወንድሞቻችን መራራትንና መስጠትን እያደረግን በፍጹም ልቦናችን እንውደደው። ባለጸጋው እንደ ባለጸግነቱ፣ ድሃውም እንደ ድህነቱ እንደወሰነው በቁርጥ ፍርድ ቀን ምሕረት ትጠብቃቸዋለችና ድሃውን ጦም አዳሪውን የሚያስብ የተመሰገነ ነው። ከክፉ ቀን እግዚአብሔር ያድነዋል ብሎ ዳዊት እንደተናገረ ጌታችንም በወንጌል ተናግሯል። የሚራሩ የተመሰገኑ ናቸው ለእነሱም ይራሩላቸዋልና። በሐዋርያት ሥራም ከሚቀበል የሚሰጥ የተመሰገነ ነው ተብሎ ተነግሯል። በዚህ መልአክ በሊቀ መላእክት በቅዱስ ገብርኤል በልመናው እነዚህን ምስጋናዎች ለመቀበል እግዚአብሔር ያብቃን። ሰው ለመሆኑ ምስጢር ተላላኪ ይሆን ዘንድ እግዚአብሔር የወደደውና የመረጠው ጸሎቱና በረከቱ በወዳጆቹ ላይ በመላው ሕዝበ ክርስቲያን ላይ ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የቀደሙ የአርባብ አለቃ የሚሆን የሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው እንላለን። ከምስራች ጋር መልእክቱን ለመፈጸም በገሊላ ወዳለች ርግብ የተላከ የማያልፍ የአርያም ፀሐይ መንገድ ጠራጊ የብርሃን ኮከብ የሚሆን የተአምራቱን ብዛት እንደምን እንድናገር በመራቀቅ እጽፋለሁ፣ እናገራለሁ፣ በአፍም እናገራለሁ፣ በልብም እመረምራለሁ። በእኔም ላይ ይናገራል፣ በዚችም ምህዋር ላይ በሚሰሙት ሕዝብ ላይ ይነገራል። የቸርነቱ ብዛት በወዳጆቹ ላይ እጥፍ ድርብ ሆኖ ይደር ለዘላለሙ አሜን። አብራሲትና ልጁ ሲገሰግሱ የእግዚአብሔር መልአክ ቅዱስ ገብርኤል ታያቸው፣ እንዲህም ብሎ ተናገራቸው። በፍጹም ትኖሩ ዘንድ ከዚህ ተነስታችሁ ወደ ግብፅ ሂዱ። እነሱም ፈጥነው ተነሱ። ሊቀ መላእክት ቅዱስ ገብርኤልም ፍጹም እስኪደርሱ ይመራቸውና ይመግባቸው ነበር። በዚያም የሚኖሩበትን እስራኤል ከተባለ ከያዕቆብ አውራጃ አሳያቸው። በዚያም ማደሪያ ግንብ ሰርተው ኖሩ። ወደ እነሳቸውም ለሚመጣው የመድኃኒት ጥበብ ያደርጉ ነበር። የሚፈልጉትንም ስለሚፈጽምላቸው ብዙ ሕዝብ ከነሱ ዘንድ ይሰበሰቡ ነበር። የመድኃኒታቸው ፈውስና ዝናቸው በገጠሩም በከተማውም ተሰምቶ ነበርና ወደ እሳቸው የሚመጡ ሰዎች ግን ከወዴት መጣችሁ እያሉ ይጠይቋቸው ነበር። እነሱም እኛስ የቆሪር ልጆች ነን ይሏቸው ነበር። በዚያ ሀገርም ይኸውም ደብረ ኔቅሎን ነው። 1 ዓመት ከ5 ወር ያህል ከተቀመጡ በኋላ በዚያ ወራት ባለመድኃኒት አባታቸው አብራሲት ሞተ። ከዓለም ከመለየቱ አስቀድሞ 3ቱን ልጆቹን ጠራቸው። ይህን ሕፃን ልጄን ጠብቁት ብሎ አደራ አላቸው። ስለ እሱ ክብር ታገኙ ዘንድ እሱ ክብር ይሰጣችኋልና። ይህንንም ከተናገረ በኋላ ባለመድኃኒቱ አብራሲት አረፈ። ልጆቹም በሚገባ ገነዙት። ባለመድኃኒቱ በመውደድ ከመሰሏቸው ከሰዎችም ጋር አለቀሱለት። ብዙ ጊዜ መላእክትን በየስማቸው እየጠሩና እያሰቡ ጽኑ መሐላ ያመሏቸው ነበር። እነሱም ወደ እሳቸው እየመጡ የሚሽቱን ያደርጉላቸው ይፈጽሙላቸው ነበር። ከዕለታት አንድ ቀን መድኃኒት በማድረግ እንደለመዱት ተጠበቡ። በአዳራሹ በምዕራብ በኩል ተቀምጠው ሳሉ ያን ጊዜ ሊቀ መላእክት ቅዱስ ገብርኤልና የሰማይ ሰራዊት አለቃ ሚካኤል የተመረጠች ቅድስት ከምትሆን አምላክን ከወለደች ከእመቤታችን ከማርያም ጋር ሆነው ድንገት ከሳቸው ዘንድ ደረሱ። በዚህ ምን እየፈለጋችሁ ትኖራላችሁ አሏቸው። እነሱም በእውቀት ማነስ አምላክን ለወለደች እመቤታችን
እንዲህ ብለው መለሱላት። እመቤታችን ሆይ ጥቂት ወተት ሰጥተሽን እንጠጣና ከዘላለም ሞት እንድንድን ተስፋ እናደርጋለን። ብዙ ገንዘብ ወርቅም ብርም የከበረ ዕንቁም አለንና የሚወርሰንም ሌላ ሰው የለምና። ድንግልም ይህን በሰማች ጊዜ ሊቀ መላእክት ቅዱስ ገብርኤልን ጠቀሰችው። ይህንንም ክፋትና ተንኮል ስራዬንም ከነሱ ያርቅላቸው ዘንድ አዘዘችው። እሱም አራቀላቸው። በሕይወት በኖሩባት ዘመንም እግዚአብሔርን የሚወዱና የሚያገለግሉት ሆኑ። ጎልማሳው አውርም ይህን በወንድሞቹና በራሱ ላይ የታዘዘውን ቁጣ በተመለከተ ጊዜ ስህተቱንና ጥፋቱን አውቆ አቤቱ ሁሉን የምታማልድ ቅዱስ ገብርኤል ሆይ ስለ አእምሯችን ጉድለት ስለ በደላችን ብዛት እንዳይፈረድብን እለምንሃለሁ በማለት ከእግሩ ስር ወድቆ ተማጸነ። ዳግመኛም የመላእክት አለቃ ቅዱስ ገብርኤል ሆይ እነሆ ዛሬ እኛን ለማዳን እግዚአብሔር ወደዚህ ዓለም እንደመጣ ተረድተናልና ይቅር በለን እያለ ለመነ። የመላእክት አለቃ ቅዱስ ገብርኤል ሆይ ይኸውም የሕያው እግዚአብሔር ልጅ እንደሆነ ዛሬ እናምናለን። የመላእክት አለቃ ቅዱስ ገብርኤል ሆይ ዛሬ ከኃጢአታችን ታድነን ዘንድ እንለምንሃለን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሰይጣን አገዛዝ ዛሬ ነጻ አውጣን። የመላእክት አለቃ ቅዱስ ገብርኤል ሆይ ከጠላታችን ከሰይጣን አገልጋይነት ዛሬ ተላቀናል። የመላእክት አለቃ ቅዱስ ገብርኤል ሆይ ከሞተ ኃጢአት ዛሬ አድነን። የመላእክት አለቃ ቅዱስ ገብርኤል ሆይ ከዚህ ዓለም ነውረ ኃጢአት እና ርኩሰት ነጻ አድርገን። የመላእክት አለቃ ቅዱስ ገብርኤል ሆይ አምንብሃለሁ። ስለሆነም እነሆ የጌታዬ ታማኝ ባሪያው ሆናለሁ። ከልጅነቴ ጀምሮ እስከ ዛሬ ድረስ ስትጠብቀኝ ይኖርሃልና በዚህች ዕለት እንዳትቀስፈኝ እማልድሃለሁ። የመላእክት አለቃ ቅዱስ ገብርኤል ሆይ የንጉሥ ወታደር ነህና በጌታው ፊት የውሻ ግድግዳ ይጥል ዘንድ አይገባውም። የመላእክት አለቃ ቅዱስ ገብርኤል ሆይ በእውነት እናገራለሁ፣ እነሆ እኛ ከአራዊትና ከእንስሳ ከሰውም ፍጥረታት ሁሉ የረከስነን እነሱ የፈጠራቸውን ጌታ ያውቃሉና። እኔና ወንድሞቼ ግን ዓለሙን ሁሉ የፈጠረውን አምላክ ትተን አምላክነት ለሌላቸው ርኩሳን አማልክት ተገዛን፣ ፈቃዳቸውንም ፈጸምን። የመላእክት አለቃ ቅዱስ ገብርኤል ሆይ እንዲህ አይደለም። ስለ ኃጢአታችንና ስለ አእምሯችን ጉድለት ለፈጣሪያችን ሰውነታችንን ባላስገዛን ፍጹም በድን በሆነ በረከሰና በከረፋ ስጋችን ላይ ንጹሕ ጦር በእኛ ላይ አታነጣጥር። እኛን ለተሸከመች ማኅፀን ወዮላት። እንደ መቃብር በደፈነችን በተሻለን ነበር። ተወልጄ የዚህን ዓለም የፀሐይ ብርሃን ላየሁ ለእኔ ወዮልኝ እንጃ። ይህ ታላቅ ኃጢአት ከስጋዬ ጋር ተጣብቆ እንዳይኖር እሰጋለሁና አቤቱ ከኔና ከወንድሞች ላይ ይህ የጥፋት መቅሰፍት ይወገድልንም። ጎልማሳው አውርም እኛ ሟቾች ነን፣ ነገር ግን አንዳች ስንኳ በጎ ስራ የለንም እያለ ይህንንም የመሰለ ሁሉ በመናገር ከሊቀ መላእክት አንዱ ከሆነው ከቅዱስ ገብርኤል ፊት ሰገደ። ከዚህም በኋላ ቅድስትና ድንግል የምትሆን የሁላችን እመቤት የአምላክ እናት ማርያም በመራራት ፍጹም ይቅርታን ያደርግላቸው ዘንድ የመላእክት አለቃ ቅዱስ ገብርኤል አዘዘችው። ከዚህም በኋላ አስነሳቸውና ፍርሃትንና ጭንቀትን አስወገደላቸው። በዚያን ጊዜ አውርና ወንድሞቹ የመላእክት አለቃ ቅዱስ ገብርኤል ሆይ በአምላካችን በእግዚአብሔር ዘንድ ምሕረትን ካገኘንስ እስከ ዕለተ ሞታችን ድረስ አገልጋይህ ለመሆን ዝግጁ ነን አሉ። ቀድሞ ለርኩሳን አማልክት በመገዛታችን ድንጋጼ አድሮብን ነበረ። ዛሬ ግን ነፃ ወጣን። እነሆ ዛሬ ከሚያመሰግኑ መዘምራን ማኅበርና የታመኑ ከሆኑ ከጌታችን ከክርስቶስ ወገኖች ጋር አንድ ሆንን። እነሆ ዛሬ ከኃጢአት ሞት አምልጠን ነፃነትን አገኘን። የምሕረት አምላክ በሚሆን በጌታችን በኢየሱስ ክርስቶስ ስም በማመናችን ቤተሰቡ ሆንን። ዳግመኛም ከአስማተኝነታችንና ከሌላም ሁሉ ተላቀን በዚህ እንገኛለን። ከሞት ኃጢአት ታድነን ዘንድ ለአማላጅነት ለይቅር ባይነትህ ለፍጹም ገናንነትህ ክብር ያለኝን ሁሉ ለአንተ ሰጣለሁ አለ። የመላእክት አለቃ ቅዱስ ገብርኤልም እንዲህ ሲል መለሰ። በውኑ እኔ እንደ ምድራዊ ንጉሥ ጭፍራ ነኝን? ወይም ደግሞ እንደዚህ ዓለም ሰው የዚህን ዓለም ገንዘብ እና ሀብት የምፈልግ ነኝን? ዳሩ ግን የእኔ ፈቃድ ሁልጊዜ መታሰቢያዬ የሚደረግባት ስሜ የሚጠራባት ቤተ ክርስቲያን እንድትሰሩ ነው። እኔም የሚያስፈልጋችሁን ሁሉ እሰጣችኋለሁ። ጌታዬ ንጉሴ ኢየሱስ ክርስቶስም
ኃጢአታችሁን ይቅር ይላችሁ ዘንድ ማልደዋለሁ አላቸው። እነሱም ጌታችን ሆይ ያዘዝከንን ሁሉ ፈጥነን እናደርጋለን አሉት። ከዚህ በኋላ ከነሱ ተሰውሮ ወደ ሰማይ ወጣ። ጸሎቱና በረከቱ ከመላው ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ጸሎቱና በረከቱ በመላው ሕዝበ ክርስቲያን ለዘላለሙ ጸንቶ ይኑር አሜን። ኔቅሎን የሚባል አንድ ሀገር ነበር። በዚያም ሀገር በሊቀ መላእክት በቅዱስ ገብርኤል ስም ደጋግ ሰዎች ቤተ ክርስቲያንን ሊሰሩ ወደዱ፣ ተመኙ። በፊታቸው እየተመላለሰ ቤተ ክርስቲያን የሚሰራበትን ይለካላቸው ነበርና እመቤታችን ማርያም የሚሰዋበትን የታቦቱን ቦታ የሚሰሩበትን አመልክታቸዋለችና ሊቀ መላእክት ቅዱስ ገብርኤል የሰቀልኛውን ልክ ወስኖላቸዋልና ጣሪያውንም ክፍሏንም ከዋንዛው እንጨት ጋር ለካላቸው። ከህንፃው ውጪ የተረፈውን ቦታም በእጁ በያዘው በትረ ወርቅ አስተካክሎና መዝኖ ሰፈረላቸው። ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤልም እየባረከ በመብረቅ ደስ አሰኛቸው፣ አረጋጋቸው። ያን ጊዜም በታላቅ ክብር ወደ ሰማይ ወጣ። አውር የሚባል ሰው ግን በዚህ ቀን የተደረገውን ይህን ሁሉ ተአምር ያይ ነበር። ቅዱስ ገብርኤልም ከታየው ጊዜ ጀምሮ 8 ቀን ካለፈ በኋላ የቤተ ክርስቲያኑን መሰረት ይጥሉ ጀመሩ። አናጺዎችም የሚሹትን ሁሉ ይሰበስቡ ጀመር። ለሰራተኞችም ለቀጣሪዎችም ሰዎች ሁሉ ታላቅ ደስታ ሆነ። በፍዩም የሚኖሩ ታላላቅ ሰዎች ግን የሊቀ መላእክት የቅዱስ ገብርኤል ቤተ ክርስቲያን ስራ መጀመሩን በሰሙ ጊዜ እንደ ተሳሉት መጠን መባቸውን እየተሸከሙ እጅ መንሻውን አገቡ። ለሊቀ መላእክት ለቅዱስ ገብርኤል ቤተ ክርስቲያን ስራ ታዘዙ። በስራውም ሁሉ ተራዱ። የመሰሪ የአብራሲት ልጅ የአውርም ስራው እንደነዚህ ሰዎች ሆነ። በረከቱ አገልጋዮቹን ህዝበ ክርስቲያን ምእመናንን ሁሉ ይጠብቅልን፣ ሁላችንንም ይጠብቀን አሜን። የቅዱስ ገብርኤል ተአምር ይህ ነው። ልመናውና በረከቱ ከመላው ህዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ሰማዕት ብሶይንና ወንድሙን ጴጥሮስን እንደረዳቸው የሚናገር ምስጋና ገንዘቡ በሚሆን በኢየሱስ ክርስቶስ ስም በጽኑ መከራ ውስጥ ሳሉ የእግዚአብሔር መልአክ ታያቸው፣ እንዲህም አላቸው፣ መታሰቢያችሁ እስከ ዘላለም እንዲደረግ እነግራችሁ ዘንድ እግዚአብሔር የላከኝ እኔ ባለ ምስራች ገብርኤል ነኝ አላቸው። ወዳጄ ብሶይ አንተንስ ጽኑ ጦርነት ይጠብቅሃል። ይህንንም ተናግሮ ተሰወረው። ከዚህ በኋላ በአንድ ምሰሶ ላይ አውጥተው እንዲሰቅሉትና እንዲያሰቃዩት ሹሙ አሽከሮቹን አዘዘ። በዚያን ጊዜ ሊቀ መላእክት ቅዱስ ገብርኤል ወረደና ሰማዕት የተሰቀለበትን ምሰሶ ሰበረው። ዳግመኛም በምሰሶው ግንድ ላይ እንዲሰቅሉትና እንዲያስጨንቁት አዘዘ። በዚህም ስቃይ ሳለ ዳግመኛ ታየውና አጸናው፣ እንዲህም አለው፣ እግዚአብሔር የመረጠ ብሶይ ሆይ ቅድድምህን እስክትጨርስ ድረስ እኔ ከአንተ ጋር ነኝ፣ አትፍራ። በእንደዚህ ያለ ስራ ሳለ እያጸናውና ከቁስሉም እየፈወሰው 7 ጊዜ ተገለጸለት። በመንግሥተ ሰማያት የሰማዕትነትን አክሊል እስኪቀበል ድረስ ልመናው ከአገልጋዩ ጋር ይሁን ለዘላለሙ አሜን። አመፀኛ በምሰሶ ላይ መሰቀልን ባዘዘ ጊዜ ገብርኤል ሆይ ተገልጠህ በመታየት ሰማዕትነትን እስኪፈጽም ድረስ ለብሶይን እንዳጸናኸውና እንዳረጋጋኸው እኔም ተጠብቆልኝ ካለ ከመቃብር በቀር ሌላ ምን እንዳላስብ አጽናኝ፣ አስጨክነኝ። ሕዝበ ክርስቲያኑን መላውን ሁሉ ያመኑብህን ቃል ኪዳንህን አማላጅነትህን ለሚተማመኑ ሁሉ በረከትህና ረድኤትህ ቃል ኪዳንህ ጥበቃ አይለያቸው አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።